አስተምረውም ቢሆን ጠንቋይ ቤት እንዲሄዱ፣ ዝሙት ቤት እንዲሄዱ፣ አመንዝራ እንዲሆኑ፣ በተለያየ ነገር እንዲጠመዱ። አዎ ቤተክርስቲያኒቱ አዎ እንደዛ ብላ ትላለች። ንገረኝ። እሺ ጥሩ። በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲናገር ልጄ ሆይ ወደ ወይን ጠጅ አትመልከት ይላል። ለምን? በቀላም ጊዜ መልኩ እያማረ ብርሌ ሆኖ ወደ አንተ ታስገባዋለህ፣ ከዛ እንደ እባብ መርዙን ይረጭብሃል ይልሃል። መጠጡ ማለት ነው። ከዛስ ያው ትሰክራለህ፣ ዓይንህም ጋለሞታ ሴቶችን ያያል ይላል። ከዛስ ትሄደና ከጋለሞታይቱ ጋር ትተኛለህ ይላል። ከዛስ ስድብ አይሰረይም ይላል። ስለምን እንደሚያወራው? ስለ መጠጥ፣ ስለ ወይን ጠጅ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይን ያስተፈስህ ልበሰብ ላ የሚጠጣው የት ነው ያለው? ወይን ቀጥታ ይሄ ያዋሸ ወይን ምናምን ነገር ተብሎ ባይባልም የሚጠጣው አልኮል መጠጡ ከደንበጫ እስከ ደብረ ብርሃን አረቄ የት ነው ያለው? ኦርቶዶክስ ቤተክርስቲያን። ወር በገባ ጽዋ ማህበር የአርሴማ የከተማ እየተባለ የት ነው የሚጠጣ ያለው? ኦርቶዶክስ ቤተክርስቲያን። የወሩ ቅዱስ ሚካኤል ጸበል ነው፣ የኪዳነ ምሕረት ጸበል ነው እየተባለ የት ነው የሚጠጣው? ኦርቶዶክስ ቤተክርስቲያን። የሚጠጣው ጠላ ደግሞ ብራዘር ከእንክርዳድና ከበቆሎ ከስንዴ የተሰራ ነው። የዶሮ አይን የመሰለ ጠራ አይደል የጠመቅሽው እየተባለ ገፈት እንኳን የሌለው ብለህ እንኳን የምትተፋው የሌለው ጅው ብሎ የሚገባ አለ። ተጠንፍፎ ተጠሎ የሚመጣው ተው እንጂ ትናንትናችንን አታስታውሰንም። እናስ ጥሩ ነው መቃወም፣ ልክ ነህ። እሱ ይጠጣል ልክ ነው። ብንጠጣ ራሳችንን ነው የምንጎዳው። ምንም ግን በኢየሱስ ላይ መዋሸት ምናምን ያንን ደግፈ ነው። በኢየሱስ የሚዋሹ እንደዚህ አለ ምናምን የሚሉ ምን ይሻል? እየጠጣን ነው ምናምን እኔ ራሴ ነው የምጎዳው ብጠጣ። ግን በኢየሱስ አልዋሸው። ኢየሱስን እንደዚህ ነው አለ ብዬ በየተራ እናርገውና ከዛ ትቀጥላለህ። ኦኬ። ስለዚህ ይሄንን መጠጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝቡ በቤቱ አይደለም በቤተክርስቲያን አምጥቶ እንዲጠጣ ላይሰንስ ሰጥታለች። ቤቱ እኮ ኦርቶዶክስ ቤተክርስቲያን እኮ የመጠጫ ቤት እኮ ነው። በእውነት ነው የመጠጫ የመስከሪያ የመጠጫ እኮ ቤት ነው ቤቱ። ሰንበቴ ቤት ምን ማድረጊያ ነው? የመጠጫ ነው እንዴ? ደጀ ሰላሙን ምን ባያ ነው? የመጠጫ ሕፃን ልጅ ተወልዶ ክርስትና ሲነሳ እንጠጣለን እዛ ግቢ ውስጥ። ብራዘር ሰው ሞቶ ፍታት ተብሎ ተስካር ተብሎ የት ነው የመጣው? መክፈልት ይጠጣል አልኩ ብራዘር። እንደ ጉድ ነው የሚጠጣው። የት? እዛው ቤተክርስቲያን ውስጥ እዛው ጠጥተን እዛው ስንወጣ በመቋሚያ የአብሮ አደጌን ወንድም ጠርተው አመጡ። ልጨርስልን ነው። ከዛ ኤርሚያሳው ይቀድስ ነበረ ካበበ ጋር እና ቄሶቻችን ሁሉ ይደበድብ ነበረ ከቤተክርስቲያን ወጥተው አሉ። እውነታቸውን ነው። ብለው አሉ። እውነት ነው። አየህ እኔ ያኔ የኦርቶዶክስ ክርስቲያን ዲያቆን ነኝ፣ የገጠር ሰው ነኝ። ጠጥቼም ሳልጠጣም ተናግረኝ አትገባም። ያለ አግባብ ከተናግረኝ ፍትህ አለ፣ ካልሆነ እዛው ሜዳው ላይ ይለይልናል ማለት ነው። መሳሪያም ከያዝኩኝ ከዘራም ከያዝኩኝ ይለይልናል እዛው ጋር ማለት ነው። እና እንደዛ አይነት ሰው ነበርኩኝ። ኦኬ ምን ልል ነው? ጠጥተን የሚለውን አስተካክለው ባይዘው ወይ በየትኛው ኦርቶዶክስ አስተምሮ መሳሪያ ይዞ የሚሄድ ዳራዘር ሱን ስለ ለኔ ቶ የለም እንዴ ብራዘር ለኔ ቶ ውሸትም ካግባብ በጣም ከመጠን በላይ ለምን አትቶም ለኔ ቶ እኮ አልኩኝ። አሁን ጉድ ላውጣ ብዬ ካልኩኝ ብራዘር ጩቤ ብቻ አይደለም ክላሻችን ሁሉ እኮ ይዘን ነበር የምንገባው። አንተ የገጠሩን ቤተክርስቲያን ይታቃለ ላሳይ ይችላል በቪዲዮ አሁን ክላሹን ይዞ በመስቀል ይዞ የሚያሳልም አለ። በገጠር ሰሜን ኢትዮጵያ ላይ ብትሄድ ትግራይ ውስጥም ጎጃም፣ ጎንደር፣ ወሎ ውስጥ ሰሜን ሸዋም ብትሄድ እሱን ቶ ስለ ብራዘር እኔ ራሴ የአባቴን ክላሽ ይዤ እኮ ሄድ ነበር እኮ አልኩ እንዴ። ቶ እሱን ብራዘር ጩቤ ታጥቀን እኮ ነው የምንገባውና እንቀድስ የነበረው። ቶ እሱን ቤቱ ይጠጣበታል አይጠጣበትም ነው። በደንብ ነበር የሚጠጣበት በደንብ።
ቅዱስ የእግዚአብሔር ልጅ ምስክር የአባቴን ክላሽ ይዤ ሁሉ ገባ ነበር ለማህሌት ስንሄድ ማለት ነው። ምክንያቱም ሌሊት ነው የምንሄደው። አውሬ አለ፣ ጅብ አለ፣ ቀበሮች አሉ። አያዝም ትለኛለህ እንዴ? ኧረ እኔ አንድ ማት ቪዲዮ ላሳይ እችላለሁ። አሁን ቪዲዮ ዩቲዩብ ከፍቼ ማለት ነው። በገጠር ያሉ ካህናት በሙሉ ይዛሉ። መውዜር ምንሽር ምናምን ነገር ማን ነው የማይዝ? ሰሜን ሸዋ ሂድ በሙሉ ጎጃምና ጎንደር ወሎ ሂድ። ቄሱ አይደል እንደ ክላሽና እንትን ምንሽር የያዘው ጓንዴ ቶ እሱን አሁን ቶ እኔ የፈለግኩት ምንድን ነው እንጠጣ ነበር አልኩ። ቤቱ የመጠጫ ቤት ነው። ሰው ከጠጣ በኋላ ምን ይላል? ይሰክራል። ሲሰክር ወይ እንደባደባለን ወይስ ያው እንግዲህ ይራይኪ አይነ ሞት ወይ ይትረከብኪ ኩነኔ አንቺን ለኔ አይኔ ነሽና ብርሃኔ እያልን የሀገሩን ሴት ሁሉ እንግዲህ ያው እንግዲህ ወለተ ስላሴ ምሎት እንዴት ነው ብሎ ስንት ነገር ይደረጋል እኮ አልኩ። ብራዘር ይሄን ሁሉ ናቸው የሚያደርጉት? አያደርጉትም። ሁሉ አያደርጉትም እኮ ነው። ሁሉ አያደርጉትም። እግዚአብሔርን የሚፈሩ ሰዎች እንዳሉ አውቃለሁኝ በእውነት ማለት ነው። ይራኪ አይነ ሞት ረገብኪ ኮነኔ እያል ማለት ነው። ያኔ አንተ ብትኖር እልል ነው የምትለው። ምን እንዳልን ግን አይገባም። አንቺ ለኔ አንቺ ተራስ ሲደርስ በመረጃ ንቆር ችግር የለም። በመረጃ ንቆር ችግር የለም ባለተኛ ሮያልዬ ነቆራ ከፈለቀ እሰጥሃለሁ 10 ደቂቃ በደንብ አርገታችኋለሁ። ግን በመረጃ ነው ስላልሰደብከኝ በጣም በእውነት ታማኝ ነለቃለ። እኔ ግን ከፈለክ ሮያልዬ ከፈለክ ግን ምንድነው እኔ ነቆራ አይደለም ያስኩትኝ ሪያሊቲውን ሪያልዬ ልብ በል። እኔ ሳወራ ምናልባት ኦፌንድ የሚያደርግ ቃል የተናገርኩ መስሎ ከሆነ ሳወራ ግን ይኸውልህ እያንዳንዷን በፊቱ በቆምኩት በእግዚአብሔር ፊት አልዋሽም። መጠጥ ይጠጣል ቤት ውስጥ ሰው ጠጥቶ ሰክሮ ይደባደባል። የትናንትናው ተዳባዳቢ ዲያቆን ነው። እንደውም ነገሩን የጉዴን ምናምን ነገር ብዬ ምንም የደበቁት ነገር የለም። ድሮም ተናግሬያለሁ። ኦኬ ስደባደብበት በጩቤ ስዋጋበት ከነበረው ዓለም ነው ጌታ ያመጣኝ። እስከ ዛሬ ኖሬ ቢሆን እኔ በዛ ዓለም ወይ በሰው እጅ ጠፋለሁ ወይ ሰዎችን በእጆቼ አጥፍቼ ወህኒ ነበር የምበሰብሰው። ጌታ ኢየሱስ ግን ራራልኝ፣ ደረሰልኝ። እንዳስተዳደጌ ቢሆን እንዳደግኩበት ማህበረሰብ ቢሆን ብራዘር ነገሮች አሁን ኤርሚያስ የደረሰበት ይደርሳል ብዬ እኔ ለራሴ እንኳን አላምንም። ልላችሁ የፈለኩት መጠጥ ሰው ይሰማል። ተሰምቷል እኮ ተሰምቷል። ኖ አይ ተሰምቷል። እና ልብ በሉ የትናንት ታሪካችንን እናንሳ ብለን ካልን ብዙ ነው ያለው። እሱንም እኔ አንድም አልደበቅኩኝ የትናንትና ታሪኬ ማለት ነው። ግን ልላችሁ የፈለኩት መጠጥ ሰው ይጠጣል። ከጠጣ በኋላ ደግሞ ወደ ዝሙቱ ምናምን ነገር የሚሄደው ይታወቃል፣ መጽሐፍ ቅዱስም ይላል። ስለዚህ በኦርቶዶክስ ቤተክርስቲያን አትጠጡ ተብሎ አይባልም። እንደውም ጠጡ ነው የሚባለው። ጽዋ ጠጡ ነው የሚባለው። ጽዋ ሲጠጣ ቀዝቃዛ ውሃ አይደለም የሚጠጣው፣ በለስላሳ በኮካ አይደለም የሚጠጣው። እንደው ጥቂት እንኳን እንደ አልኮል መጠጥ የማይጠጡ በተፈጥሯቸውም ደስ የማይላቸው ሰዎች በኮካ በሚሪንዳ በአምቦሃም ቢያረጉት ወይ በሐረር ሶፊ በምናምን ነገር ቢያረጉትም ከ195 ማነው 99% የሚሆነው ኦርቶዶክሳዊ አልኮል መጠጥ ነው የሚጠጣው። ጠላ ያሰክርም ያሰክራል፣ አረቃ ያሰክርም ያሰክራል። የግድ ድራፍትና ቢራ መሆን የለበትም። ጠጥቶ ስንት ሆነ እናቶቻችን፣ እኔ እናቴን አውቃለሁ። እናቶቻችን ሁሉ ጭምር ጠጥተው እኮ ለማርያም ጽዋ ማህበር ሄደው ጠጥተው እኮ ሰክረው ከፋዘር ጋር ሁሉ ሲጣሉ እኮ ነው ያውቃለሁኝ። የአጎቴ ሚስት ቤተሰብ ውስጥ ጎረቤት ሁሉ ማዘርም እንደዚህ ሞቅ ብሏት ምናምን ነገር እኮ አውቃለሁ። ምንድን ነው የጠጡት? ጠላ ነው። ጠላው አያሰክርም? ያሰክራል። እና ቤተክርስቲያኒቱ የሚጠጣባት ቤተክርስቲያን አይደለችም እንዴ? ዘግተው ነው የሚጠጡት። ስልህ ዘግተው በደንብ ነው የሚጠጣው።
ስለዚህ ይሄ ነገር እንደውም ትውልዱን ጠጭ አላደርገውም በደንብ አንድ ሁለት እኮ ይባላል እኮ ነው ተብሎ የሚባል እንዴ ሁለት አይደለም እንዴ ሁለት ማለት ሁለት ብርጭቆ እንዳይመስልህ ሁለት ጆግም አይደለም አንዳንዱ እኮ በሁለት ጀሪካንም አይፋታም በደንብ ነው የሚጠጣበት ለማለት ነው በህይወት ንጽህና ስርዓት እውነት ለመናገር ለህሊናችን መስክር ብላችሁ ካላችሁ ጴንጤው ትቷችሁ ሄዷል ኦኬ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ ከዛስ እንደፈለጋችሁ ግን ኑሩ ብለን አላልንም እናንተ ግን ጽድቅ በስራ ነው የሚገኘው ብላችሁ በእምነት አይደለም ብላችሁ ከዛስ በስራ ነው ብላችሁ የምትሉ ሰዎች አንድ ስራ ግን የላችሁ አንድ መዝሙራችሁ ራሱ በስራዬ የት የሆነ መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዳልኝ ብለህ የምትለው ማታ ጉባኤ ስትሄድ ያው እናንተው ናችሁ ማለት ነው በጸጋው በእምነት አምናችሁ ዳኑና ለቅድስናና ለጽድቅ ህይወት እንድትኖሩ ዓለማዊ ምኞትና ኃጢአትን ክደን የተባረከውን ተስፋችንን የታላቁ አምላካችን የመድኃኒታችን ኢየሱስ ክርስቶስን መገለጥ እየተጠባበቀን አሁን በዚህ ዘመን ባለን በጽድቅ ኑሮ እንድንኖር ጸጋው ያስተምረናል ብሎ ያለው ያንን ጸጋ የሚሰጣችሁን አቅም እንድታገኙ ልክ ጌታ ኢየሱስ ክርስቶስን ተቀበሉ ብለን እኔ ጥሪ አድርገላችኋለሁ ወንድሞች እናቶች ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ ይሄው ሮያል እንኳን ራሱ አሁን እዚህ እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የሚገባኝ እስካሁን ሰዓት ድረስ ማለት ነው ሮያል ይሄው ኦርቶዶክሳዊ ወንድም ማለት ነው ራሱ የሚናገራል እኔ ማቃለሁኝ አየ ወሰንኩ አለ ግን የሮያል ውሳኔ ብቻ አይመስለኝም የሚረዳ አቅም እግዚአብሔር እንደሰጠው እንደረዳው ነው የሚገባኝ ይሄ ነገር ሊያገረሽበት ይችላል ምናም ነገር ሰዎች ብለው ሊሉ ይችላሉ ዶጎሪሱም ቢሆን በመውደቅ በመነሳት ውስጥ ነው ወደ ጌታን ወደ መምሰል ህይወት የመጣ ነውና እግዚአብሔር ሲረዳ ብቻ ነው ሰው ጌታን በሚያከብር ህይወት የሚኖረው እኔ ይሄንን እንኳን አይታችሁ ማለት ነው ኦፊሻሊ ጴንጤ ሆኖ መጠጥ ቤት የከፈተ አታገኝም ኦፊሻሊ ጴንጤ ሆኖ ጫት ቤት የከፈተ አታገኝም ጫት ቤት የቃመ ያስቃመ ሺሻ ያምቦቀቦቀ እየጠጣ መሰረተ ክርስቶስ ሙሉ ወንጌል የሚመጣ አንድ አታገኝም ብታገኝ ቤተክርስቲያን እስክታገኘው ድረስ ነው ይጠየቃል ከዛስ ብራዘር እኛንን ቤት ውስጥ ያለን ሰዎች ምን እንደሚባል ያን ሰው የምናውቀው አንድ አልኩ አንድ ናይት ክለብ ከፍቶ እያስጨፈረ ባዴሳ እያስባለ እዚህ ደግሞ መጥቶ የለም እስኪገኝ ድረስ ቤተክርስቲያን እስክታውቀው ድረስ አገልጋዮች ወይ ህዝብ ወይ ፓስተሮች እስኪደርሱበት ድረስ እንደፈለገ ሊሆን ይችል ይሆናል የተገኘ ቀን ግን ይጠራል ምንድነው ህይወት ተብሎ ይጠየቃል ይመከራል ይሄንን ተሰቀናል ለግለኛም ማድረኩን ያስቡ ለሰጠን ይመከራል አይ ስለ ህይወት ንጽህና ይመከራል እንዲያስተካክል ይመከራል ትምህርት ይሰጣል ከተግሳጽ ስር ላጠፋው ጥፋት በጌታ ፊት ንስሐ እንዲገባ ይመከራል እዚህኛ ጋር ቀልድ የለም ነው ብየምላችሁ እናንተ ጋር ግን አስማት ሰርቶ አስማት የሰራ ጳጳስ እኮ ቸርች ውስጥ እኮ የተቀመጠበት ቤተክርስቲያን ነው አንድ ሰው ንስሐ ግቡ ተብሎ ያውቃል የለም ጴንጤ ስታገኝ ኢየሱስ ጌታ ነው ብሎ ሲሰብክ ካገኘኑ ቸርች ውስጥ ብሎ ይባረራል እናንተ ቸርች የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ ሰው ሞቅ አድርጎ ከተናገረ ከቸርች ታባሩታላችሁ አስማተኛ ግን ከቸርች አይባረርም ጠንቋይ ግን ከቸርች አይባረርም ጠጥቶ የሚሰክር የሚደባደብ ግን ከቸርች አይባረርም ልዩነታችን ይሄን አለ ነው እና እኛ ጋር ግን ቢገኝ ይገሰጻል ይመከራል አስተካክል ይባላል የጌታን ስም አታሰድብ ይባላል ኦኬ ይሄ ያለው ልዩነት ለማለት ነው ቴንክ ዩ አሁን መቀጠል እችላለሁ እንባች አዳምጠናል ልክ ያልሆኑ ነገሮች አሉ እኛም የምንቃወማቸው ኦርቶዶክስም የምትቃወማቸው ለምሳሌ አሁን እንዳልከው የጥንቆላ የተለያየ ነገርን ኦርቶዶክስ ስትፈቅድ አላየህም ምናልባት የሚያደርጉ ጠንቋዮች ይኖራሉ የሉም አልልህም ከዛ ውጭ ደግሞ ስለ ስካር ስለተለያየ ነገር አውርተሃል
እሱን ደጋፊ አይደለችም ኦርቶዶክስ። እንዳልከው ቅድም ከመጀመሪያ ላይ ተስካር እየተባለ ጸበል እንትን እየተባለ የሚደገስ ድግስ የምትጠጡት ጠላ እያልክ ነው። አሁን እሱ ትክክል እንዳልሆነ እኮ ግልጽ ነው፣ ምንም ጥያቄ የለውም። ሲጀመር የሚያደነዝዝ ነገር ማንም ሰው በምንም አይነት ሁኔታ ያለ ሰው አይደግፍም። አንተ ግን ሙሉ ለሙሉ እንደሚደገፍ አድርገህ እንደሚፈቀድ አድርገህ ሁላ ነው እየተናገርክ ያለው። እሱ ልክ አይደለም። ሲቀጥል ጉድለት እናውራ ከተባለ ደግሞ ማንም እኮ እሱ ልክ አይደለም። ልክ ነው እያልኩህ አይደለም እኮ። ታዲያ ቤተክርስቲያኒቱ ኦፊሻሊ አይደለም የምታደርገው። ማነው በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደል የሚጠጣው? አረቄ፣ ጠላ፣ ድራፍት፣ ቢራ፣ ውስኪ ሁሉም እንዳለው አይደል የሚጠጣ? በውሃ እኮ እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉም ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔ ሚውት ላድርግና የገባም ካለ ትክክል ነው ወይ የሚል ሰው አለ? ይሄን ነገር ትክክል ስለሆነ አይደል ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደውም ጽዋ ማህበር ውስጥ ያልገባን ሰው ለምንድነው አጸደ ማርያም ለምንድነው ተክለ ሚካኤል ጽዋ ማህበር ማጣጣው? አንድ ጻድቅማ መያዝ አለብህ፣ አንድ ጻድቅማ መዘከር አለብህ። ሲቻል ሁለት ካልሆነ ግን አንድ እኮ ተብሏል እንዴ። ይሄን እኮ የሚያወራ ሰውዬ እኮ ዲያቆን እኮ የነበረን። ቤተክርስቲያኒቱ ኦፊሻሊ ነው ጠጡ ብላ የምትለው። ምን ጽዋ ጠጡ ነው የምትልህ? ጽዋ ውስጥ ግን ምንድን ያለው? ውሃ አይደለም ጠላ ነው። የሚያሰክር ጠላ አረቄ ያለ እንዴ። በደንብ ነው እንጂ ጠጡ ብላ የምትለው። ቤተክርስቲያኒቱን ጅምላ ትናገራላት በለኝ። በደንብ ነው የተናገርኩትኝ። ለምን ማን ያርዳ የነበረ ማን የቀበረ ማን ይናገር የነበረ ይላል። የነበርኩና የቀበርኩ ሰው ስለሆንኩ ነው የምነግርህ። በደንብ ነው ጠጡ የምትለው። ይሄንን አንተም ራሱ ታውቀዋለህ። አዎ ይህን ግን ትክክል አይደለም ማለት ተገቢ ነው። እኔም ትክክል አይደለም የምለው እና ቀጥል ብራዘር። ይህን ዝም ብዬ በከንቱ እየከሰስኩ እንደሆነ አድርጋ አታስብልን ፈልጌ ነው። ይቅርታ ቀጥል። ኦኬ ሚዩት አድርጎታል። ካልሰከረ አንድ ሰው ኤርሚያስ ምን ችግር አለ? ማነው ምን ችግር አለው? ሰክሮ ሰው ካልበጠበጠ አንድ ሁለት ምናምን ቢጠጣ ችግር ያለው አይመስለኝም እኔ። ምክንያቱም ስትሰክር አይደለ ሰው የምትበጠብጠው። አሁን ምን ችግር አለው ብሎ ለማለት ለጌታ የምትኖርለት ከሆነ ምን ችግር አለው ተብሎ መጠየቅ ያለበት ኤርሚያስ ሳይሆን ጌታ ነው። ሮያል ለኤርሚያስ አይደለም። ለምሳሌ አሁን ቢራ ምናምን ነገር አሁን ለምሳሌ ዱንክል ቢር ይባላል። ጥቁር ቢራ እየጠጣው ነው እኔ ራሴ። ምንም ማለት አይደለም። ምክንያቱም በዚህ ሰዓት ምንም ያስቀየምኩት ሰው የለም። በቃ የሆነ ስራ ሰርቼ ምናምን ሲደክመኝ ከፍሪጅ ውስጥ አውጥቼ ቢራ የጠጣው እና ምን ያክል አይደለም ልልህ ነው። ግን ምን መሰለህ እኔ አሁን ጴንጤን ከፍለዋለሁ በሁለት የድሮ ጴንጤና የአሁን ጴንጤ። ሮያል ይሄ ልመልስልህ። አሁን ሮያል የሚኖረው ለኤርሚያስ ነው ወይስ ለጌታ ነው? መኖር ካለብንማ ለፈጣሪያችን ነው። አይሳካም። ኖ አሁን አንተን እየጠየኩ ያለሁት መኖር ካለብንማ ብለህ እንትን ጅምላ አታድርገው። ለእኔማ መኖረው ለእኔ ገና ዳዴ እያልኩ ነው። እኔ ውሸት አለ እኮ ለጌታ አይደለም የምትኖረው ለራስህ ነው አይደል? ገና ነው የተንደፋደፍኩ ነው። እስቲ ፈጣሪ አስጠኝ እያልኩት ነው። አሁን ለጌታ ወደ መኖር ስትመጣ ምን ችግር አለበት የለበትም ብሎ የሚለው መጠየቅ ያለበት ቦስህ ነው፣ አለቃህ ማለት ነው። አሁን ኢየሱስ ቦስህ ስላይደለ አለቃ ስላይደለ አንተ ለራስህ ነው የምትኖረው ማለት ነው። ኢየሱስ አንተ ላይ ቦስ አይደለም። በፍቃድ አልሾምከውም። አምላኬ ነው ብለህ ትለዋለህ፣ ፈጣሪ ነው ብለህ ትላለህ። ልክ ነህ። እንደዛ ማለትህ ግን ቦስህ አይደለም። በሱ ቃል አትወጣም፣ በሱ ቃል አትገባም፣ በሱ ቃል አትሰማራም። ኦኬ፣ ችግሩ እዛ ጋር ነው የሚመጣው። አሁን ምን አለበት ብለህ ያልከኝ እኔን ነው እንጂ ኢየሱስን አይደለም። መጠየቅ ካለበት ሮያል ለጌታ እኖራለሁ ብሎ ከወሰነ በኋላ
ለሚቀጥለው የህይወት ስርዓቱ ለመኖሩ መጠየቅ ያለበት ኤርሚያስን ሳይሆን የገዛውን ጌታ እከተላለሁ ብሎ ያለውን ጌታ ነው። ጌታ ሆይ ይሄን ነገር ባደርገው ክፋት አለው የለውም? ኃጢአት አለው የለውም? አንተን ያከብርሃል አያከብርህም? የሚያሳዝን ነው ወይስ የማያሳዝን ነው ብሎ የሚለው ጌታ ነው የምጠይቀው። ጌታን ስጠይቅ ወደ ቅዱስ ቃሉ ባለፈው ያልኩን ማንበብ ስትጀምር ጌታን እየጠየቀው ነው ማለት ነው፣ መጽሐፍ ቅዱስን ማንበብ ስትጀምር። ስለዚህ አሁን ወደ መጠጥ አትመልከት ብሎ የሚለው ጥቅስ ጋር ትደርሳለህ ማለት ነው። ከዛስ ግን ይገባኛል እኮ በነገራችን ላይ ግን አንዳንድ ጊዜ ምን አለ መሰለህ እያወቅህ የምታደርጋቸው ነገሮች አሉ። አምናለሁ እኔ ማንኛውም ነገር ሪያሊቲ መናገር እንፈልገው መደባበቅ አልወድም። ለምሳሌ እያወቅህ ለምሳሌ ቢራ ጥቅም የለውም ትልና ታደርገዋል፣ ጠጣዋል አንድ ነገር ምናምን እንደዚህ ነገሮች ይገባኛል። ግን አሁን ለምሳሌ ምን መሰለህ እኔ አሁን ለምሳሌ አሁን ቅድም ያልኩ የድሮ ጴንጤና የአሁን ጴንጤ ምናምን ስልህ ጴንጤ ድሮ ጴንጤ በቃ በጸባዩ የምታከብረው በቃ እከሌ እንደዚህ አጨሰ፣ ኧረ ሲጋራ እያጨሳየው ጴንጤ አይደለ እንዴ ምናምን ሲጠጣ እኮ አየሁት ጴንጤ አይደለ እንዴ ምናምን የሚባልበት ዘመን ነበረ ነው ማለት ድሮ አገር ቤት ሳስታውስ በቃ የጨዋነት መገለጫ ጴንጤ ነበር ድሮ። አሁንስ አይደለም። ለምሳሌ በሙሉ ስካም ነው፣ ማጭበርበር ነው አብዛኛው ስራ። ኤርሚያስ ይሄንን አትዋሽኝ። ይሄ ነው አየሁልህ። ምን እንደው ታውቃለህ እኔ ሮያልዬ አሁን አንተ እነዚህ ጴንጤዎች ብለህ የምትላቸው አሁን እኛን የምትለን አብዛኛው ስካም ነው አጭበርባሪ ነው ብሎ ያልከውን ህዝብ አንተ ከነሱ የተሻለ ህይወት ወይ ከኛ የተሻለ አሁን ጴንጤ ስለሆንኩ ማለት ከኛ የተሻለ ህይወት ኖረህ እንደዚህ ብለህ ብትለን ይህ ሰው እውነት ለጌታ እየተገዛ ነው፣ ለጌታ እየኖረ ነው። የኛ ህይወት ግን ድኩማን የሆነበት ምክንያት ልንመረምር ይገባል መንገዳችንን ብለን በአንተ የህይወት ንጽህና እኛን ልትኮንነን ይገባል ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሁለት ጻድቃን አባቶች ይናገራል፣ ስለ ኖህና ስለ ሎጥ ማለት ነው። ኖህ የሚባለው ጻድቅ አባት በህገ ልቦና ሁለቱም በህገ ልቦና ነው የነበሩት። ይሄ ማለት በአብርሃም ዘመን ማለት ነው። ከአብርሃም ዘመን በፊት ሎጥ በአብርሃም ዘመን ነው። ኖህ ግን ከአብርሃም ዘመን በፊት የትየለሌ ማለት ነው። ህገ ልቦና ነው የሚባለው ያ ጊዜ የኦሪት ህግ አልተሰጠም። እና እነሱ ሁለቱም አባቶች በነበሩበት ዘመን የነበረ ትውልድ ነበር። አየህ ኖህ በነበረበት ዘመን የነበረ ትውልድ ይኖርበት የነበረው የህይወት ስርዓት የተበላሸ የህይወት ስርዓት የሚኖር ትውልድ ነበር። ኖህ በዚያ ዘመን ከሚኖረው የጽድቅ ህይወት የተነሳ ዓለሙን ኮነነ ይላል። አየህ ሌሎችን የሚያስኮንን ህይወት ማለት እኔ ይህ ሰውዬ የጽድቅ እግዚአብሔርን በመፍራት ነው የሚመላለሰው፣ የኔ ግን ህይወት ለምን እንደዚህ ሆነ እያሉ ሰዎች ራሳቸውን እንዲያዩ የሚያደርግ ህይወት ነበር ይኖር የነበረው። ሎጥም በሰዶምና በገሞራ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው ሳይተባበር ራሱን በንጽህና ጠበቀ። ከዚህም የተነሳ እግዚአብሔር መልአክ ልኮ አዳነው ማለት ነው። ከሰዶምና ከገሞራ ጋር አብሮ አልጠፋም። ባይዘው የኢትዮጵያ ውስጥ አንድ የሚባላል ለኃጥአን የወረደ ለጻድቃን ይተርፋል ይባላል። ኖ በፍጹም ተርፎም አያውቅም። ጻድቃንማ እግዚአብሔር ሲያድን እኮ አየን። ኖህን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው እንዴ? በፍጹም። ሎጥን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው? በፍጹም አላደረገም። ስለዚህ ሮያልዬ ወጣ መሰለኝ፣ ኔትወርኩ ይመስለኛል ያስወጣው። እኔ ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራ እሰጣለሁ። የተሻለ ቅድም ሰጥቼ ነበር፣ አንተ ሚዩት አድርገው ነው ሰጥቼ ነበር፣ አንተ ሚዩት አድርገህ ገብተህ ነው። ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራችሁ ከኮነናችሁ እሰየው፣ ከእናንተ እያየን እንማራለን። እኛ እናንተን ትክክል አይደላችሁም ብለን ስንል ግን በጌታ ጸጋ የተሻለ ህይወትን እየኖርን ነው። ቅዱስ የእግዚአብሔር ልጅ ክብሩን ይውሰድ። ይህም የምንመካው በጌታ ነው። ይህም እኛ ጴንጤዎች አንመካም በእናንተ ላይ፣ የምንመካው በጌታ ነው። አዎ ይህንን ህይወት እንድንኖር ጌታ ነው ጸጋን ይሰጠን። እሺ ትናንት በእናንተ አይነት የህይወት ስርዓትን ስንመላለስ የነበርን ሰዎች ነን። አዎ ከዛ ውስጥ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ አዳንን በጸጋው፣ እሱን ተከተልን፣ ምሕረትን አገነነልን፣ ጸጋን አበዛልን። ኦኬ ይህንን ጸጋ ከሰጠን በኋላ በወገኖቻችን ላይ ልንኮራ አይደለም።
ግን ትክክል አይደላችሁም፣ ኑሯችሁ ትክክል አይደለም ብለን እንላለን። እናንተ ትክክል አይደላችሁም ብላችሁ ስትሉ በመረጃ አስደግፉ፣ እኛም ደግሞ በመረጃ እናስደግፍ ነው እያልን ያለ ነው። ቀድሞ ወንድሜ ሰጥቼ ነበረ ሚዩት አድርገው ዝም አልቀጥል እያልኩ ነበረ። ሱቅ ውስጥ ስለሆንኩኝ ሰው እየመጣብኝ ነው። ኤኒዌይ ባለችኝ ትንሽ ደቂቃ ላውራና ኤርሚ መልካም እሺ። ያው ስለመጠጡም ስለምንም ብዙ አውርተናል። እኔ ባይዘው እሱን ደጋፊ አይደለሁም። መጠጥ ልክ ነው ብዬ የምከተል ሰውም አይደለሁም። ሲቀጥል ጴንጤዎችን እንዲሁ እንትና አትኮንኑ የምትለው ነገር ምናልባት በመረጃ ብዙ ላቀርብልህ እችላለሁ። ሲጀመር እኔ ማንንም እንትን ማለትም አልፈልግም፣ ግን ክርስቶስን ምንም እንደማያቅ እንደማያይ እንደማይሰማ የሚቆጥሩ ግን ነብይ ነን ብለው የተሰማሩ ብዙ አጭበርባሪዎች እንዳሉ አንተም ታውቀዋለህ። እግዚአብሔር አይናገርም አይደለም፣ እግዚአብሔር ይናገራል። የሚናገር አምላክ ነው ያለን። እግዚአብሔር በሰዎች ላይ ይናገራል። እግዚአብሔር በብዙ መንገድ ሊናገር ይችላል። ምናልባት እግዚአብሔር አሁንም በአንተ በኩል ሊናገረኝ ይችላል፣ በዳኒ በኩል ሊናገረኝ ይችላል፣ በሆነ ሰው አማካኝነት ሊናገረኝ ይችላል። ግን ፕሮቴስታንቱ ውስጥ በጣም የሐሰት ነቢያቶች የክርስቶስን ደም የሚቀልዱበት ያልተናገራቸውን ተናግሮኛል እያሉ ቢዝነስ የሚሰበስቡበት በጣም ብዙ ጉድ አለ። አንዳንዴ እነሱንም እኛ ይሄንን አንናገርም እንዴ? እኛ ይሄንን እንቀበላቸዋለን። እኛ ይሄንን እሱም ላይ ልትናገር ይገባል። እኛ ይሄንን አንቃወምም ብራዘር፣ ቆይ አድምጠኝ። እኛ ይሄንን አንቃወምም። እኔን ዛሬ ነው የሰማኸኝ? ከዚህ ቤት ሰምተኝ አታውቅም? የእነሱ ስትቃወም ሰምቼ አላውቅም። ኦርቶዶክስን እንጂ ፕሮቴስታንቱ ስትቃወም ስንት ዓመት ሶሻል ሚዲያ ላይ ታውቃኛለህ? አይ 2 ዓመት 3 ዓመት አውቃለሁ። 2 ዓመት 3 ዓመት። እኔ ግን 10 ዓመቴ ነው። አየህ፣ በዚህ 10 ዓመት ጉዞ ውስጥ አድምጠህ ይሆናል አይደለም? በዚህ 10 ዓመት ጉዞ ውስጥ ሐሰተኛ ነቢያትን ልምምዳቸውን እግዚአብሔር ሳይናገራቸው ተናገረን ብለው የሚሉ እዚህኛ ቤት አንድ የምናልፈው ነገር የለም ብራዘር፣ ለቀባሪው ማርዳት ካልሆነ በስተቀር ማለት ነው። ኦኬ፣ አጭበርባሪ የሆነ ጌታ ሳይናገረው ተናገረኝ ብሎ ያለው እንቃወማለን። እልቅ መቃወም የሌለው እናንተ ቤት ነው። እናንተ ቤት አንድ ማትቃወሙ ጠንቋይ ጳጳስ አቅፋችሁ ነው ቁጭ ያላችሁ። እኔ እቃወማለሁ። እኔ በበኩሌ እቃወማለሁ። አሁን እዚህ ነው እኛ ጋር እኔ እቃወማለሁ እንጂ ብለህ ብትለው ስማቸውን ጠርተህ እስኪ አሁን ስማቸውን ልንገርህ። ብፁዕ አቡነ እንድርያስ የሚባሉ የሊቃውንት ጉባኤ ሰብሳቢ አሉ። በግ ከነነፍሱ ጠቅላይ ቤተ ክህነት ውስጥ የቀበሩ ቪዲዮአቸው ድምጻቸው ከነመረጃ ጭምር ከነደብዳቤያቸው ጭምር ነው የወጣው። እስቲ ስማቸውን አሁን ጠርተህ ብፁዕነቶ ብፁዕ አቡነ እንድርያስ በህይወት ያሉ ናቸው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ የሊቃውንት ጉባኤ ሰብሳቢ አሁን በህይወት ያሉ ማለት። እስኪ ስማቸውን ጥራና ሲቀብሩ ስላላየው ልቃወማቸው አልችልም። አለካል ካሳየኝና እቃወማለሁ። አንተን እያሳዩ ነበር እንደ መቅበር የነበረባቸው። አንተ አሁን ያን መረጃ ልታሳየኝ ይገባል። አስማት ሲሰራ አንተን እያሳዩ ለህዝብ እያሳዩ ነው የሚሰሩት። ድግምት ሲሰራ እንደዛ እያደረጉ ነው የሚሰሩት። ፍረጃ ይሆንብኛል። ሰውን ልወቅስ አይገባም ባላየሁት ነገር። ድምፃቸውን ላሰማው ይሄ እኮ ነው። አየህ አንተ ጋር ሰውን ልትወቅስ አይደል? እኔ እንደዚህ አይነት ግብዝነት ያስጠላኛል። አሁን እኛ ጋር ሐሰተኞች ነቢያት ምናምን ነገር ብለህ እኛ እንዳልተናገርን አንተ ብቻ ዛሬ ተናጋሪ የጴንጤን ጉዱ ዘረገፈው ተብለህ እንድትባል ብራዘር ነፍሶብሃል። እኔ 10 ዓመት ሙሉ ስናገር ስቃወም ነበር የኖረው የሐሰተኞች ነቢያትን ልምምድ። በፍጹም እዚህ ያለን ወንድሞች ማናችንም አንቀበልም። አብያተ ክርስቲያኖቻችን ሁሉ አይቀበሉም። ሐሰተኞች ብለን አደባባይ ላይ ያወገዝነው። እሺ ብራዘር፣ አየህ ያንተ ጳጳስ በቀባሪ ጳጳስ ጋር ስትመዛ ሰውን እኔ አልወቅስም ብለህ ትላለህ። የእኛ ጋር ግን ጣትን አሾልክ ማለት ነው። ኦኬ፣ እኛ እነ እስራኤል ዳንሳል ለምሳሌ ኤርሚያስ እነዚህ ፕሮፌት ምናምን ነኝ ብለው ምናምን እንደዚህ የሚያጭበረብሩ ምናምን እንደማታስገባው ሁሉ አውቃለሁ። ሪስፔክት በዚህ በኩል በጣም አከብራለሁ። ፕሮፌት ነኝ ምናምን ሐዋርያ ነኝ ቢል አታስገባም። ወይ ደግሞ አንዱ ጉቶ እንደዚህ ቢል ሂድ ፓስተርን ጠይቅ ምናምን ትላለህ። ይሄን በልኩ በጣም ወድልህ። ይሄን ነው አሪፍ ነገር ነው። ይሄ ገባ። ችግር ሲኖር እንደዚህ እንዳሁን አንተ እንደምታረቀው በእኛም በኩል አሁን እየተደረገ እንደሆነ ብዙ አለ። ለምሳሌ ቤተክርስቲያን የሚያጭበረብሩ ምናምን እንዴ የሉም ልልህ አልችልም። ስንት ሌባ አለ እንዴ ጳጳስ። ግን ማን ተቃውሞች ያውቃል? ግን ሮያልዬ ይቃወማል። አይ እንዴ ለምሳሌ አሁን ቤተክርስቲያን ምናምን ለምሳሌ አሁን ባይገርምህ እንደዚህ ብዬ መናገር አልፈልግም። ያው እምነቴን
ማለት ስለሆነ የሆነ ትልቅ ሰውዬ ማይሆን ቦታ ላይ እቃ ሲገዙ ሰዎች አግኝተናቸው አናገርናቸው። ምን ማድረግዎት ነው? እርስዎ እንደዚህ አይነት እቃ ይገዛሉ ወይ በእርስዎ ደረጃ ብለናቸው መክረናቸው ሁሉ የሄዱ ሰውዬ አሉ። ገባኛ። ኦርቶዶክስ አይታ ዝም አትልም። ግን ምን አለ መሰለህ እንግሊዝኛ አንደኛ የደካሞች አሉ። ምንም አትጠራጠር። በቃ እሺ ሮያል ኢየሱስን እናንተ አደረጋችሁ። እኔ ሌላውን አይደለም እልህ እንደው ሌላውን ሌላውን የህይወት ድካም አስማተኞች ለምደው በቤቱ ተከብረው የሚኖሩት በኦርቶዶክስ ቤተክርስቲያን አስማተኛ አይደል እንዴ? ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ሮያል አሁን ስማቸውን የጠራሁትን ጳጳስ ብትቃወም እላ ላይ የሚደርሰውን ነገር አስረግጬ እነግርሃለሁ። ከፈለጉ ስምህንና የእናትህ ስም ብቻ ተቀብለው የትኛውም ከተማ ላይ ኑር፣ ከለላ ስለሌለህ በክርስቶስ ኢየሱስ ጥላ ስር ታዛ ስር ስላይደለህ መቅተል በሚባል ድግምት ሊገሉ ሁሉ ይችላሉ። ይኸው ገናናው ኢየሱስ የአባቴ እግዚአብሔር ምስክሬ ነው አልኩ። ማንም አይናገርም ልሙት ብለህ ካላልክ በስተቀር። እናንተ አስማት ቀልድ መስሏችሁ ነው። አንድ ሰው የተናገራቸው የለም። አንድ ሰው ትንፍሻል የለም። ለምን? ሰውየው እና እሳቸውና መሰሎቻቸው ይገድሉሃል። በአስማት ቀብ ነው የሚያረጉ። በጥላ ወጊ ያልኩ ዱብ ነው የሚያረጉ። ለምን? ከለላ የለህም። ብርቱ አምባ መጠጊያ የእግዚአብሔር ልጅ ኢየሱስ የለህም። ሳይሞክሩ መስላ እንዳይመስልህ ኤርሚያስ እዚህ ያለሁትኝ ስንት ጊዜ እኮ አስማት ተደርጓል። እማመልከው እግዚአብሔር እኔ የሚናገረኝ ጌታ ነው ኢየሱስ ክርስቶስ። ግን አልተከናወነላቸውም፣ አልሆነላቸውም፣ አልሰመረላቸውም፣ አልተሰካላቸውም። ለምን ተብሎ ቢባል መጠጊያዬ ሮያል መጠጊያዬ አስጨርሰኝ መጠጊያዬ አምባዬ የእስራኤል አምላክ መታመኛዬ የዘላለም መደገፊያዬ ነው። ድግምት በእስራኤል ላይ ሟርት በያዕቆብ ላይ አይሰራም ብሎ እንዳለ በኤርምያስና በልጁ በሚስቱ ላይ ይሄው ነገር እንዳይሰራ የመንፈስ ቅዱስ እሳት የጌታ የኢየሱስ ክርስቶስ ደም ዙሪያዬን የእሳት ቅጥር በውስጤ ክብር ስለሆነ ነው። ዱብ ነው የሚያደርጉ በአስማት አልኩ። ሮያል ጌታ ኢየሱስ ምስክር ላጥፋ ብለው ቢሉ አውሮፓ አይደለም የትኛውም ሀገር ተቀመጥ ይልኩብሃል በስም አድራሻህ። የክፉት የመናፍስትን ኃይላት ማለት ነው። የእግዚአብሔር ልጅ ኢየሱስ ስለሌለህ ጠምዞ ይገላል። ስንቱን ገለውታል። ለዚህ ነው አስማተኞቹን ዝም ብለው የተቀመጡት። አንድ ሰው አይተነፍስም። እኔ እስኪ መረጃ ልስጣችሁ ከዛው ከቤተ ክህነት ስማቸውን ሲል ጠርታችሁ ተናገሩ። ያሳያል። በጓጉንቸር በጢንዚዛ በጉንዳን ይልክብሃል። ባለበት ሀገር ከአጋንንት ጋር ቃል ኪዳን ተጋብተው ምድሪቱንና ህዝቡን አስረው የያዘ ስንት መተተኛና አስማተኛ እንዳለ ለነግራችሁ ወዳለሁኝ። እኔና ልጆቼ ዘሬ ላይና ሚስቴ እኔ ላይ ግን አይሰራም። ከማን የተነሳ? ኢየሱስ ክርስቶስ ከሚባለው ገናናና ኃያል ጌታ የተነሳ ማለት ነው። የህይወቴ ንጉሥ ነው። የልጆቼ ሚስቴ የቤቴ ራስ ነው። እናንተ በጌታ የምታምኑ ወንድሞቼ እናቶቼ አንዳች አንቺ ላይ አንተ ላይ አይሰራም። ከማን የተነሳ? ከኢየሱስ ክርስቶስ የተነሳ። ጴንጤ ሆይ ጣሪያ ላይ ወጥተህ ነው እልል ማለት ያለብህ አይደለም። እኔ ጋርም አይሰራም። እሱም ኤርሚ ድግምት እኔ ጋርም አይሰራም። እንደዛ ከሆነ አንተ ላይ ብቻ ሳይሆን እኔም ላይ አይሰራም። ተው ብራዘር፣ አሁን እሱ ፉከራቶ ስላላገኙ ነው እንዲሰራበት ሞክራቸው። እስኪ ይኸው እየነገርኩ ነው። ብፁዕ አቡነ እንድርያስ ይባላሉ። ኤርሚ ክርስቶስ ግን የክርስቶስ ደም አንተን ብቻ ነው የሚሸፍነው? ክርስቶስ ስለ አንተ ብቻ ነው የሞተው? እኔ ራሴን የምናገረው ከተናገርክ ተናገር አንተ። በቃ ስለዚህ ክርስቶስ ለእኔም ነው የሞተው። ክርስቶስ ደግሞ እኔንም ነው ያዳነኝ። እኔም በክርስቶስ ነኝ። ስለዚህ አንተ ላይ የማይደርሰው የጠላት ኃይል እኔም ጋር የጠላት ኃይል አይደርስም። ይሄን እኔም በኮንፊደንስ እነግርሃለሁ።
በቃ ክርስቶስ በደሙ ሸፍኖኛል። ሰይጣን በአንተ ላይ ስልጣን አለው የለውም? ለምን? እኔ የክርስቶስ ነኝ። ለምን በእኔ ላይ ምንም ስልጣን የለውም ሰይጣን? ስልጣን የለው? የለውም። አንተ ግን ስልጣን አለ በሰይጣን ላይ? ስልጣን አለኝ። የምን ስልጣን? ተሰጥቶኛል። እኔ የልጅነትን ስልጣን ከክርስቶስ ሳገኝ እኔም ደግሞ በቃ ክርስቶስን አምኜ ስቀበል አግኝቻለሁ። አምኜ ክርስቶስን ሳቀው አግኝቻለሁ። መቼ ነው አምኜ የተቀበልከው? ባወቅኩና ባነበብኩ ጊዜ። መቼ ነው? በቃ በባይብል ሕግ በመጽሐፍ ቅዱስ መሰረት ክርስቶስን አምኜ አዳኜ እንደሆነ አምነህ ስትጠመቅ ነው አይደል ልጅ የሆንከው ወይስ መቼ ነው? አይ ሳምን ነው ልጅ የሆንኩት። ባይዘይ ዝም ብሎ በእንትን በመነዳት አይደለም። እኔ ክርስቶስን ያወቅኩት በጅምላ በመነዳት አይደለም። ቆይ ስታምን አይደል ልጅ የሆንከው ወይስ ሳምን ነው? ሳምን ለኔ ዋጋ እንደከፈለልኝ ለኔ እንደሞተልኝ በእኔ ብርታት ብቻ ምንም መፍጠር እንዳልቻልኩ ሲገባኝ የክርስቶስ ደም ደግሞ አርነት እንዳወጣኝ ሲገባኝ የልጅነትን ስልጣን እኔም አግኝቻለሁ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ምን ሰምተህ አመንክ? ወንጌልን። በስንት ዓመት ነበረ ይሄን ወንጌል የሰማኸው? ኦልሞስት ከ25 ዓመት በኋላ። 25 ዓመት በኋላ። ከዛ በፊት የምን እምነት ተከታይ ነበርክ? ከዚህ ኦርቶዶክስ ነኝ። ልጅ የሆንከው በ25 ዓመት ነው ማለት ነው? ኦርቶዶክስ የሆንከው? ስለ ክርስቶስ ማወቅ የጀመርኩት የተጠመቀው መቼ ነው? በ40 ቀን። ስትጠመቅ ምን አገኘ? ስጠመቅ ህፃን ነኝ። ምኑንም ላቅ አልችልም። ልጅ አልሆንኩም። ተጠምቄም ሳይሆን ይኸውልህ 15 16 ዓመትም ሆኜ ስለ ክርስቶስ አላቅም። የጠየቅኩ መልስልኝ። በዛን ጊዜ ስትጠመቅ ልጅ አልሆንክም? አሁን ክርስቶስን በደንብ ሳቀው ነው። እኔ ስትጠመቅ ልጅ አልሆንክም ወይ ነው ያልኩህ። እሱ በቤተሰብ ነው። ስለዚህ ስትጠመቅ ልጅ አልሆንክም። እሱን ሌላ ጊዜ ልመልስልህ። አንተ ቤትም ስለምገባ የለም ወንድም አለም ሰው ያልቻለውን እኮ አልቻልኩም ማለት ይችላል አይደል? እጅ ጠምዝዘህ እኮ አይደለም ኤርሚያስ። እኔ አልጠመዝም። ስትጠመቅ ልጅ አልሆንክም ወይ ነው። ምን ማጨር ነው? ይቀላል ነው። ምን ለምን እጄን እጠመዝዛለሁ? ስትጠመቅ ልጅ አልሆንክም። አንተ በ25 ዓመት ነው ልጅ ሆንከው ማለት ነው አይደል? ክርስቶስን ሳቀው በደንብ ስታውቀው ማለት ነው። ቴንኪው። ስለዚህ የተጠመቀው ጥምቀት ምንም አልጠቀምህም ማለት ነው። በ40 ቀን የተጠመቀው አሁንም አውቄ ራሱ ተጠምቄ እኮ በትክክል ካልሄድኩኝ ምንም አይጠቅመኝም። ኖ ጥምቀት 2ና 3 አትጠመቅም። የልጅነት ጥምቀት አንዴ የተጠመቀው በኦርቶዶክስ። የሚያወራ ሰውዬ ራሱ አጥማቂ የነበረ ነው። ዲያቆን ከካህን ጋር ስለሚያጠምቅ ማለት ነው። ምንም አላገኘም። ስለዚህ ኦርቶዶክስ በ40 ቀን ስትጠመቁ የልጅነት ስልጣን ታገኛላችሁ ብላ የምትለው ውሸት ነው ማለት ነው። አንተ በ40 ቀን ተጠምቀህ ምንም አላገኘህም። ይኸው አሁን ተናገርክ። ስለዚህ ይሄ ሁሉ ኦርቶዶክሳዊ እውነቱን ለመናገር እውነተኛ ለህሊና ስለምትኖር ምንም አላገኘህም። እነሱ ምንም አላገኙም። የ40 ቀን ጥምቀት ምንም አያስገኝም። ምንም